ሰላም ጤና ይስጥልኝ ውድ ኢኮንዞን ቤተሰቦች እንዴት ናችሁ? ይህ ኢኮኖሚክስንና ኢኮኖሚክስ ነክ ነገሮችን የምንማማርበት ኢኮንዞን የዩቲዩብ ቻናል ይሰኛል። ዛሬ የምናየው ደግሞ ኢንተርናሽናል ኢኮኖሚክስ 1 ቻፕተር 1 ነው። እንግዲህ ኢንተርናሽናል ኢኮኖሚክስ 1 ቻፕተር 1 ኢንትሮዳክሽን አባውት ኢንተርናሽናል ኢኮኖሚክስ የሚሉትን ነገሮች እናያለን ማለት ነው። ኢንትሮዳክሽን ቱ ኢኮኖሚክስ ኤንድ ኢትስ ብራንችስ የሚለውን እንደ መጀመሪያ ለመግቢያ ያህል እናያለን። Economics is broadly defined into major two disciplines. Economics broadly ወደ ሁለት major subdiscipline ይከፈላል። ምንና ምን? ማይክሮና ማክሮ። ማይክሮ ኢኮኖሚክስ and macro economics. ማይክሮ ኢኮኖሚክስ ምንድነው የሚለውን ስናይ the term micro is derived from the Greek word meaning small. ማይክሮ የሚለው ቃል የመጣው የግሪክ ወርድ ነው። ትርጓሜውም small ትንሽ ማለት ነው። It focuses on the individual units of the economy, which means households, firms, and specific market. Microeconomics focus የሚያደርገው individual units of the economy ነው። individual units of the economy የሚባሉት ደግሞ households ሊሆኑ ይችላሉ፣ firms ሊሆኑ ይችላሉ፣ ወይንም specific markets ሊሆኑ ይችላሉ። specific markets ሊሆኑ ይችላሉ ማለት ነው። When we see the key concerns of microeconomics, production, distribution, and consumption of goods and services. ምርት አለ፣ የምርት ስርጭት አለ። የምርት ደግሞ ያ ምርት የተመረተው የተሰራጨው ምርት ደግሞ ኮንሱም ይደረጋል። የምርትና አገልግሎቶች ፕሮዳክሽን፣ ዲስትሪቢዩሽን ኤንድ ኮንሰምፕሽን የማይክሮ ኢኮኖሚክስ ኪ ኮንሰርን ነው ማለት ነው። ሌላው የማይክሮ ኢኮኖሚክስ ኪ ኮንሰርን ደግሞ behavior of individual consumers and firms. የኢንዲቪጁዋል ኮንሱመርስ እና ፈርሞች ቢሄቪየር ሌላው የማይክሮ ኢኮኖሚክስ ኪ ኮንሰርን ነው። which means ምን ማለት ነው? የኢንዲቪጁዋል ኮንሱመር ኤንድ ፈርምስ ቢሄቪየር ስንል what to produce ሊሆን ይችላል፣ how to produce ሊሆን ይችላል፣ what price to charge ሊሆን ይችላል። ምን ይመረት፣ እንዴት ይመረት እና ምን ያህል ዋጋ ይወሰንለት even for whom to produceም አለ። ምርቱ ለማን ይመረት። እነዚህ አራት ነገሮች what to produce, how to produce, what price to charge and for whom to produce የሚለው ነገር የማይክሮ ኢኮኖሚክስ ኪ ኮንሰርን ነው። እንግዲህ ማይክሮ ኢኮኖሚክስ ምንድነው የሚለውን አየን፣ ኪ ፎከሶችን አየን፣ ኪ ኮንሰርኖችን አየን። ይሄን ስናደርግ የራሱ የሆነ አናላይቲካል ቱል አለው። ሶ የማይክሮ ኢኮኖሚክስ አናላይቲካል ቱሎች ምንድናቸው ስንል ፓርሻል ኢኩሊብሪየም አናላይሲስ ይባላል። ማይክሮ ኢኮኖሚክስን አናላይዝ የምናደርገው በፓርሻል ኢኩሊብሪየም አናላይሲስን በመጠቀም ነው። ያዙልኝ። what are the analytical tools of micro economics ብንባል ፓርሻል ኢኩሊብሪየም አናላይሲስ። ፓርሻል ኢኩሊብሪየም አናላይሲስ ማለት assume all other conditions remain constant except the one being studied. ከምናጠናው ቫሪያብል በስተቀር ሌሎቹ ምንድናቸው ብለን አስዩም እናደርጋለን? ሪሜን ኮንስታንት ናቸው። ሌሎቹ አት ሴትረስ ፓሪበስ ናቸው። ኤክሴፕት ዘ ቫሪያብል ዛት ዘ ዋን ቢንግ ስተዲድ ኦል አዘር ኮንዲሽንስ ሪሜን ኮንስታንት። ለምሳሌ አሁን ሎኦፍ ዲማንድ ብናይ ኦል አዘር ቲንግስ ሪሜን ኮንስታንት፣ ዘ ፕራይስ ኦፍ ዘ ጉድ ሲጨምር ዲማንድ ይቀንሳል ነው። the law of supply ስናይ all other things remain constant፣ ሰፕላይ ሲጨምር ፕራይስ ይቀንሳል ነው። ሌሎቹም ኢኮኖሚክ ሎዎችን ማይክሮ ኢኮኖሚክ ሎዎችን ስናይ ፓርሻል ኢኩሊብሪየም አናላይሲስ ይጠቀማሉ ማለት ነው። ሌላ ሁለተኛው የኢኮኖሚክስ ሰብ ዲሲፕሊን ማክሮ ኢኮኖሚክስ ይባላል። ማክሮ comes from the Greek word large። ማክሮ የሚለው ቃል የግሪክ ወርድ ነው። ትርጓሜውም ላርጅ ማለት ነው። focus on aggregate economic phenomena not individual units። ማክሮ ኢኮኖሚክ ምንድነው ብለናል? ኢንዲቪጁዋል ዩኒትስ ላይ ነው ኮንሰርን የሚያደርገው ብለን ነበር። ማክሮ ኢኮኖሚክስ ከሆነስ ፎከስስ ኦን አግሪጌት ኢኮኖሚክ ፌኖሜና ነው። አግሪጌት ላይ፣ አቬሬጅ ላይ፣ ቶታል ላይ ነው ፎከስ የሚያደርገው፣ ኢንዲቪጁዋል ዩኒትስ ላይ አይደለም። ማክሮ ኢኮኖሚክስ ሉክ አት ዘ ኢንታየር ኢኮኖሚ። ማክሮ ኢኮኖሚክስ ሉክ የሚያደርገው ኢንታየር ኢኮኖሚ ነው ኢንክሉዲንግ ግሮስ ናሽናል ፕሮዳክት፣ ሴቪንግ ሬት፣ አንኤምፕሎይመንት፣ ኢንፍሌሽን፣ ኮንሱመር ፕራይስ ኢንዴክስ የመሳሰሉትን ኢንታየር ኢኮኖሚ ፎከስ የሚያደርጉትን የሚያጠና ምን ይባላል?
የማክሮ የኢኮኖሚ ዲሲፕሊን ማክሮ ኢኮኖሚክስ ይባላል። ግሮስ ናሽናል ፕሮዳክት ምንድነው? ሴቪንግ ሬት ምንድነው? አንኤምፕሎይመንት፣ ኢንፍሌሽን፣ ኮንሱመር ፕራይስ ኢንዴክስ፣ ኢኮኖሚክ ግሮዝ እነዚህ ሁሉ ማክሮ ኢኮኖሚክስ ላይ በደንብ የምናያቸውናል አይተናቸዋል። ሶ ኢን ማክሮ ኢኮኖሚክስ the usage of partial analysis is limited። የማይክሮ ኢኮኖሚክስ አናላይካል ቱል ምንድነው ብለናል? ፓርሻል አናላይሲስ ነው ብለናል። በማክሮ ኢኮኖሚክስ ጊዜ ግን ፓርሻል አናላይሲስ ሊሚትድ ነው። ሶ ኢኮኖሚስትስ ኦፍን ዩዝ ኢኮኖሚክ ቫሪያብልስ ኢንቱ ብሮደር ካታጎሪስ። ኢኮኖሚስቶች ማክሮ ኢኮኖሚክስ ሲያሰጠኑ ቫሪያብልትን በብሮድ ካታጎሪ ነው እንጂ የሚያዩት ፓርሻል አናላይሲሱ ሊሚትድ ነው ማለት ነው። So the most significant trend is this new equilibrium is global interdependence። ሶ እንግዲህ አሁን ምንድነው ማክሮ አየን እስኪ አሁን ግሎባል ኢንተርዲፔንደንስ የሚባለው ነገር ነው። ዙሮ አሁን ስለምንድነው እየተማርን ያለ ነው? ስለ ኢንተርናሽናል ኢኮኖሚክስ ነው። ኢንተርናሽናል ኢኮኖሚክስ ካየን ደግሞ ግሎባል ኢንተርዲፔንደንስ የሚል ቃል ግዴታ ነው። በቃ it is just about when we as far as we are talking about the international part of economics, global interdependence is just an important concept. So the most significant trend in this new equilibrium, in this new millennium, አሁን ባለንበት ሚሊኒየም the most significant ነገር ምንድነው? ግሎባል ኢንተርዲፔንደንስ ነው። In other words, the transactions of one country are related to the transaction of other country። ምን ማለት ነው? አንድ ሀገር የሚያካሂደው ትራንዛክሽን ሌላ ሀገር የሚያካሂደውን ትራንዛክሽን ምን ያደርጋል? አፌክት ያደርጋል ወይንም ዳይሬክትሊ ኦር ኢንዳይሬክትሊ ሪሌትድ ነው። ሶ በዚህ ሚሊኒየም ሲግኒፊካንት ትሬንዱ ግሎባል ኢንተርዲፔንደንስ ከሆነና የአንድ ሀገር ትራንዛክሽን የሌላው ሀገር ትራንዛክሽን አፌክት ካደረገ ይሄ የግሎባል ኢንተርዲፔንደንስ ኔቸሩ ምን ይመስላል? ኔቸር ኦፍ ዘ ኢንተርዲፔንደንስ የሚለውን ስናይ ኢን ቱዴይስ ግሎባላይዝድ ወርልድ ኖ ኔሽን ኦፕሬትስ ኢን አይዞሌሽን። ማንኛውም ኔሽን ብቻውን ኦፕሬት ማድረግ በአይዞሌሽን ኦፕሬት ማድረግ አይችልም። ኢኮኖሚስ አር ኮኔክትድ ትሩ ኮምፕሌክስ ፍሎ ኦፍ ጉድስ ሰርቪስስ ካፒታል ሌበር ኤንድ ቴክኖሎጂ። እንግዲህ የእያንዳንዱ ሀገር ኢኮኖሚ በፍሎ ኦፍ በጉድስ ሊሆን ይችላል፣ በሰርቪስስ ሊሆን ይችላል፣ በካፒታል ሊሆን ይችላል፣ በሌበር ሊሆን ይችላል፣ በቴክኖሎጂ ሊሆን ይችላል። ምን ያህል ነው? የታሳሰረ ነው። ኢንተርኮኔክትድ ነው። ሶ የኔቸር ኦፍ ኢንተርዲፔንደንስ የሆነ ዋት ኢዝ ዘ ኬዝስ ኦፍ ግሎባል ኢንተርዲፔንደንስ። የግሎባል ኢንተርዲፔንደንስ አለ ካለን ደግሞ ኔቸሩ ምን ይመስላል የሚለውን አየን። ኔቸሩን ካየን ደግሞ የዚህ ግሎባል ኢንተርዲፔንደንስ ኬዞቹ ምንድናቸው የሚለውን ስናይ አንደኛው ቴክኖሎጂካል ፕሮግረስ ኢን ትራንስፖርቴሽን ኤንድ ኮሙኒኬሽን ነው። በትራንስፖርቴሽን እና በኮሙኒኬሽን ዘርፍ ምን አለ? ቴክኖሎጂካል ፕሮግረስ አለ። አንድ ሌላው ኢንክሪዝድ ሪተርንስ ቱ ስኬል ኢን ፕሮዳክሽን። በፕሮዳክሽን ደግሞ ምን አለ? ሪተርን ቱ ስኬል አለ። ይሄ ሪተርን ቱ ስኬል ምንድነው? ኢንክሪዝድ ሪተርን ቱ ስኬል ነው። ሌላው ሶስተኛው ኬዝ ፎር ግሎባል ኢንተርዲፔንደንስ ሃይ ኢንካም ኢላስቲሲቲ ኦፍ ዲማንድ ፎር ዲፈረንሺየትድ ፕሮዳክት። ለዲፈረንሺየትድ ፕሮዳክት ኢንካም ኢላስቲሲቲ ኦፍ ዲማንዳቸው ሃይ መሆኑ ሌላው ለግሎባል ኢንተርዲፔንደንስ ኬዝ ነው ማለት ነው። ሶ እነዚህ ሶስት ነገሮች ለግሎባል ኢንተርዲፔንደንስ ምንድናቸው ማለት ነው? ኬዝ ናቸው ማለት ነው። ያዙልኝ። ታንክ ዩ። ይሄን ካየን what are the policy implication of global interdependence? የዚህ ግሎባል ኢንተርዲፔንደንስ ፖሊሲ ኢምፕሊኬሽንስ ምን ይመስላል የሚለውን ስናይ countries can enhance benefits and reduce costs of interdependence through sound national development policies። አገራት ምን ማድረግ ይችላሉ? የዚህን የግሎባል ኢንተርዲፔንደንስን ቤኔፊት ማክሲማይዝ የኮስቱን ደግሞ ሚኒማይዝ ማድረግ ይችላሉ። እንዴት? ሳውንድ ናሽናል ኢኮኖሚክ ፖሊሲስ በመጠቀም ሳውንድ የሆነ ናሽናል ኢኮኖሚክ ፖሊሲስ በመጠቀም የግሎባል ኢንተርዲፔንደንስን ቤኔፊት ማክሲማይዝ ማድረግና ኮስቱን ደግሞ ሚኒማይዝ ማድረግ እንችላለን። እነዚህ ሳውንድ ናሽናል ኢኮኖሚክ ፖሊሲስ ምን ሊሆኑ ይችላሉ? ትሬድ ፖሊሲ ሊሆን ይችላል፣ ኤክስቼንጅ ሬት ማኔጅመንት ፖሊሲ ሊሆን ይችላል፣ ኢንቨስትመንት ስትራቴጂ ፖሊሲ ሊሆን ይችላል፣ አውትፑት ኤንድ ኤምፕሎይመንት ሬጉሌሽን ፖሊሲ ሊሆን ይችላል። ሶ what are the sound national economic policies that
that countries can enhance benefits and reduce costs when participating in global interdependence ብንባል trade policy, exchange rate management policy, investment strategy policy and output and employment regulation policy ብለን መመለስ መቻል አለብን ማለት ነው። These policies should be based on a solid understanding of international economics። እንግዲህ እነዚህን ፖሊሲ ደግሞ ዲዛይን ስናደርግ ፎርሙሌት ስናደርግ ምን ማድረግ አለብን ማለት ነው? based on the solid understanding of international economics መሆን አለበት። unless በsolid understanding of international economics ቤዝ አድርገን እነዚህን ፖሊሲዎች ፎርሙሌት ካላደረግን ኮስታችንን ሚኒማይዝ ቤኔፊታችን ደግሞ ማክሲማይዝ ማድረግ አንችልም። So a solid understanding of international economy is important to make a sound national economic policies that uses to maximize benefit and reduce cost of national interdependence ማለት ነው። ይሄን ካየን እንግዲህ what are the components of international economics? እንግዲህ ኢንተርናሽናል ኢኮኖሚክስን ማወቅ ለምን ያገለግላል? ሳውንድ ኢንተርናሽናል ፖሊሲ በመጠቀም የግሎባል ኢንተርዲፔንደንስን ቤኔፊቱን ማክሲማይዝ ለማድረግና ኮስቱ ሚኒማይዝ ለማድረግ ያስፈልጋናል። So what are the components of international economics? አሁን ኢንትሮዳክሽን ላይ ነን። ቀስ እያለን ወደ ውስጡ እየገባን ነው። what really international economics mean የሚለውን አይተን ወደዛ እየሄድን ነው። So what are the components of international economics? የኢንተርናሽናል ኢኮኖሚክስ ኮምፖነንቶች ምንድናቸው የሚለውን እንይ። International economics merges microeconomics and macroeconomic approaches to study economic relation between nations. International economics ምን ያደርጋል? ማይክሮኢኮኖሚክ እና ማክሮኢኮኖሚክ አፕሮችን መርጅ በማድረግ ኢኮኖሚክ ሪሌሽን ቢትዊን ኔሽን ያለውን ምን ያደርጋል? ያጠናል። International economy uses the merged approach of both micro and macroeconomic approach to study economic relation between nations ማለት ነው። So ማይክሮ ምንድነው ማክሮ ምንድነው የሚለውን አይተናል። So ይሄን ካደረገ ኮምፖነንቶቹ ደግሞ ምን ናቸው የሚለውን ስናይ አንደኛው ኮምፖነንት ኢንተርናሽናል ትሬድ ቲዮሪ ነው። Studies the basis for trade, gains from trade and determinants of trade patterns. ኢንተርናሽናል ትሬድ ቲዮሪ ምን ያጠናል? ስለ ቤዝስ ኦፍ ትሬድ ያጠናል። የትሬድ ቤዞች ምንድናቸው ነው ያጠናል። ጌን ፍሮም ትሬድ ከትሬድ የሚገኘው ጌን ምንድነው? ከትሬድ የምናገኘው ጌን ምንድነው የሚለውን ያጠናል። the determinants and patterns of trade የትሬድ ፓተርኑና ዲተርሚናንቶቹ ምንድናቸው የሚለውን ያጠናል። ይሄ ማለት ነው ቫልዩ ኤንድ ቮሊዩም ኦፍ ትሬድ የሚለውንም ያጠናል ማለት ነው። ኢንተርናሽናል ትሬድ ቲዮሪ uses microeconomic models to explain እንግዲህ ኢንተርናሽናል ትሬድ ምን ይጠቀማል? ማይክሮ ኢኮኖሚክ ሞዴል ይጠቀማል። ይሄ ማይክሮ ኢኮኖሚክ ሞዴል የሚጠቀመው ምን ለማድረግ ነው? to explain አንደኛ supply and demand in global market በግሎባል ማርኬት ያለውን supply and demand ኤክስፕሌን ለማድረግ ለማብራራት። ሌላው ኮንሱመር ኤንድ ፈርም ቢሄቪየር የኮንሱመር እና የፈርምን ቢሄቪየር ጸባይ ምን ለማድረግ ለማጥናት ኤክስፕሌን ለማድረግ። ሌላው ደግሞ ማርኬት ስትራክቸር ኤንድ ዲስቶርሽን የማርኬት ስትራክቸር እና ዲስቶርሽንን ለማጥናት ኢንተርናሽናል ትሬድ ቲዮሪ ማይክሮ ኢኮኖሚክ ሞዴልን ይጠቀማል። ሶ ማይክሮ ኢኮኖሚክ ሞዴል uses ወይም international trade theory uses microeconomic model to explain አንደኛ supply and demand in global market፣ ሁለተኛ consumer and farm behavior፣ ሶስተኛ market structure and distortion። እቺን ነገር መያዝ አለባችሁ። just simple። ሌላው የኢንተርናሽናል ኢኮኖሚክስ ኮምፖነንት ኢንተርናሽናል ትሬድ ፖሊሲ ወይም ኮመርሻል ፖሊሲ የሚባለው ነው። ኢንተርናሽናል ትሬድ ፖሊሲ ወይም ኮመርሻል ፖሊሲ የሚባለው ነው። ኢንተርናሽናል ትሬድ ፖሊሲ ኦር ኮመርሻል ፖሊሲ ፎከስስ ኦን ቤሪየርስ ቱ ትሬድ። ይሄ ደግሞ ይሄ ኢንተርናሽናል ፖሊሲ ኮምፖነንት ፎከስ የሚያደርገው ቤሪየርስ ቱ ትሬድ የሚባሉት ታሪፍስ፣ ኮታስ፣ ኤምባርጎስ የሚባሉትን ያጠናል። ኤንድ ዜር ኢምፓክት ኦን ናሽናል ኤንድ ግሎባል ዌልፌር
international trade policy or commercial policy focus on barriers to trade and የነዚህ barriers to trade impacts on global and national welfare ያላቸውን ኢምፓክት ያጠናል ማለት ነው ሶ ኮምፖነንቱን ኢንተርናሽናል ትሬድ ቲዮሪ ኢንተርናሽናል ትሬድ ፖሊሲ ኦር ኮመርሻል ፖሊሲ እና ሶስተኛው ደግሞ ኢንተርናሽናል ሞኔታሪ ፖሊሲ ይባላሉ የኢንተርናሽናል ኢኮኖሚክስ ኮምፖነንት ያንዳንዳቸው ባይዘው ቻፕተር አላቸው በደንብ ነው የምናየው ኢንተርናሽናል ሞኔታሪ ቲዮሪ ኮንሰርንድ ኦን balance of payment adjustment mechanism in balance of payment dispute kubra exchange rate determination international capital flow የኢንተርናሽናል ሞኔታሪ ቲዮሪ ደግሞ ኮንሰርኖቹ አራት ናቸው balance of payment ይሆናል adjustment mechanisms in balance of payment dispute kubra balance of payment አለ ይህ balance of payment dispute ሲፈጠር adjustment mechanismዎቹ አሉ ሌላው exchange rate determination አለ international capital flow አለ እነዚህ አራት ነገሮች የኢንተርናሽናል ሞኔታሪ ቲዮሪ ኮንሰርን ናቸው ማለት ነው so international monetary theory as a component of international economics uses macroeconomic models to explore the relationship among GDP inflation unemployment exchange rate and interest rate ቀደም ብለናል ማይክሮኢኮኖሚ ኢንተርናሽናል ትሬድ ቲዮሪ ይጠቀማል ማይክሮኢኮኖሚክስ ይጠቀማል ኢንተርናሽናል ሞኔታሪ ፖሊሲስ ማክሮኢኮኖሚክስ ሞዴል ይጠቀማል አጠቃላይ ኢንተርናሽናል ኢኮኖሚክስ ይጠቀማል uses the merge of ማክሮንም መርጅ አድርጎ ይጠቀማል ማለት international economics so international monetary theory as a component of international economics uses macroeconomic models macroeconomic የሚጠቀመው ለምንድነው ደግሞ relationship among GDP gross domestic product inflation unemployment exchange rate international የመሳሰሉትን ለማጥናት ኢንተርናሽናል ሞኔታሪ ፖሊሲ ማክሮ ኢኮኖሚክ ሞዴልን ይጠቀማል ማለት ነው ማክሮ ኢኮኖሚክ ሞዴልን ይጠቀማል ሶ አሁን በቃ እያንዳንዱ በካታጎሪ ለማየት ሞከረ ሶ ሶስተኛው የኢንተርናሽናል ኢኮኖሚክስ ኮምፖነንት ኢንተርናሽናል ሞኔታሪ ቲዮሪ ይባላል ሞኔታሪ ቲዮሪ ደግሞ ኮንሰርን የሚያደርገው ስለ ባላንስ ኦፍ ፔመንት አጀስትመንት ሜካኒዝም ባላንስ ኦፍ ፔመንት ዲስኩልቨራ ኤክስቼንጅ ሬት ዲተርሚኔሽን ኤንድ ኢንተርናሽናል ካፒታል ፍሎ ነው ሶ እነዚህ ኮንሰርኖቹ ሲሆኑ ደግሞ ማክሮ ኢኮኖሚክ ሞዴልን በመጠቀም ጂዲፒን ኢንፍሌሽንን አንኤምፕሎይመንትን ኤክስቼንጅ ኤንድ ኢንተረስት ሬትን ሪሌሽንሺፕ ያጠናል ወይም ኤክስፕሎር ያደርጋል ማለት ነው ማን ኢንተርናሽናል ሞኔታሪ ቲዮሪ እንግዲህ እንደዚህ ካየን እስኪ ጠቅለል ለማድረግ ኢንተርናሽናል ኢኮኖሚክስ ሶስት ኮምፖነንቶች አሉ ብለናል ኢንተርናሽናል ኢኮኖሚክስ ሶስት ኮምፖነንቶች አሉ ብለናል ኢንተርናሽናል ትሬድ ቲዮሪ ኢንተርናሽናል ትሬድ ፖሊሲ ኤንድ ኢንተርናሽናል ሞኔታሪ ፖሊሲ አለ ብለናል ሶ ኢንተርናሽናል ትሬድ ቲዮሪ ኮንሰርኑ ምንድነው ስንል concerned with international trade theory is concerned with basis and gains from international trade international trade theory concern የሚያደርገው ምንድነው የኢንተርናሽናል ትሬድ ቤዚስ እና ከኢንተርናሽናል ትሬድ የሚገኙን ጌን ያጠናል ማን ኢንተርናሽናል ትሬድ ቲዮሪ ይሄን ሲያጠና ደግሞ አፕሮቹ ምንድነው the approaches of international trade theory microeconomic approach ይጠቀማል ማይክሮኢኮኖሚክ አፕሮች ወይም ማይክሮኢኮኖሚክ አፕሮች ወይም ማይክሮኢኮኖሚክ ሞዴል የሚባለው ምንድነው ፓርሻል ኢኩዊሊብረም አናላይሲስ ያልነው ማለት ነው ፓርሻል ኢኩዊሊብረም አናላይሲስ የተባለው ማለት ነው ይሄን ወደፊት በደንብ እናየዋለን ሌላው ኢንተርናሽናል ትሬድ ፖሊሲ ነው ሁለተኛው የኢንተርናሽናል ኢኮኖሚክስ ኮምፖነንት ኢንተርናሽናል ትሬድ ፖሊሲ ነው ኢንተርናሽናል ትሬድ ፖሊሲ ደግሞ ኮንሰርን የሚያደርገው barriers to trade ነው and welfare impacts ነው what are the barriers of international trade and ይሄ የነዚህ ቤሪየር ደግሞ ዌልፌር ላይ ያላቸው ኢምፓክት ምንድነው የሚለውን ያጠናል ሶ ኢንተርናሽናል ትሬድ ፖሊሲ as a component of international economics የሚጠቀመው አፕሮች ደግሞ ማይክሮኢኮኖሚክ አፕሮች ወይም ማይክሮኢኮኖሚክ ሞዴልን ይጠቀማል ማለት ነው the third component of international economics is ምን ብለናል ኢንተርናሽናል ሞኔታሪ ቲዮሪ ነው ብለናል ኢንተርናሽናል ሞኔታሪ ቲዮሪ ደግሞ ኮንሰርን የሚያደርገው ባላንስ ኦፍ ፔመንት ኤክስቼንጅ ሬት ኤንድ ካፒታል ፍሎ ናቸው ኮንሰርኖቹ ማለት ነው ሶ ኢንተርናሽናል ሞኔታሪ ቲዮሪ as a component of international economics የሚጠቀመው አፕሮች ደግሞ ምንድነው አለን ማክሮ ኢኮኖሚክ
ማክሮ ኢኮኖሚክ አፕሮች ነው የሚጠቀመው ብለናል። ማክሮ ኢኮኖሚክ አፕሮች ነው የሚጠቀመው። ሶ እነዚህ just to summarize components of international economics የሚባሉት ሶስት ናቸው። ኢንተርናሽናል ትሬድ ቲዮሪ፣ ኢንተርናሽናል ትሬድ ፖሊሲ ኤንድ ኢንተርናሽናል ሞኔታሪ ፖሊሲ ናቸው። ኮንሰርን የሚያደርጋቸው አየን። እነዚህ ደግሞ ኢንተርናሽናል ትሬድ ቲዮሪ እና ኢንተርናሽናል ትሬድ ፖሊሲ የሚከተሉት አፕሮች ማይክሮ ኢኮኖሚክ አፕሮች ሲባል፣ ኢንተርናሽናል ሞኔታሪ ቲዮሪ ደግሞ የሚከተለው ማክሮ ኢኮኖሚክ አፕሮች ነው ማለት ነው። ይሄ ሰመሪ ነው። ሶ እዚህ ላይ የዛሬው ሌሰን እናቆምና በሌሰንቱ ደግሞ ከኢንትሮዳክሽን የቀጥለውን ነገር ለማየት እንሞክራለን ማለት ነው። የዚህ የኢኮንዞም ቻናል ቤተሰብ የሆናችሁ የደወል ምልክቷን በመጫን በየቀኑ የሚለቃቸው ቪዲዮዎች ተከታተሉ ዘንድ እንዲሁም ቤተሰብ ያሆናችሁ ደግሞ ሰብስክራይብ ማድረግ ቤተሰብ እንድትሆኑ ለሌሎችም እንዲደርሳቸው ሸር በማድረግ ታደርሱልኝ ዘንድ የአክብሮት ግብዣዬ ነው። የዛሬውን ክላስ በዚሁ እናጠናቅቃለን። ለቀጣይ ክላስ የዚሁ የቀጠለውን እንወያያለን ማለት ነው። ቤተሰብ ስለምትሆኑ አመሰግናለሁ።